ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? በላይ በቀለ ነኝ። ለክርስትና እምነት ተከታዮች በሙሉ እንኳን ለትንሣኤ በዓል በሰላም አደረሳችሁ እላለሁ። ዋና ዋና ነጥቦቹን በማስቀደም እንጀምራለን። የፓኪስታን የሰላም ንግግር ያለ ውጤት ማብቃቱን ተከትሎ ፕሬዝዳንት ትራምፕ የሆርሙዝ መተላለፊያ እንዲዘጋም ለጦር ኃይሉ ትዕዛዝ መስጠታቸውን አስታወቁ። የኢራን መሪዎች የከፋ ምላሽ ማስጠንቀቂያ ልከዋል። የእስራኤል ጦር ኃይል በሌላ በኩል በብሔራዊ ደረጃም በተጠንቀቅ እንዲቆም ታዟል። የተለያዩ ሀገሮች ስጋታቸውን እየገለጹ ነው። ሁሉንም በዝርዝር እናቀርባለን። አብራችሁን እንድትቆዩ ጋብዛለሁ። በአፍሪካ ህብረት አቅራቢያ የምስራቅ አፍሪካ ግዙፍ ኢስላሚክ ሴንተር በሆነው አልነጃሺ መስጂድ ፊት ለፊት የንግድ ሱቆችን ከ26 ካሬ ጀምሮ በ900 ሺህ ብር ቅድመ ክፍያ በመሸጥ ላይ እንገኛለን። ሱቁን በ24 ወራት ውስጥ ጥንቅቅ አድርገን እናስረክበውታለን። በተጨማሪም የመኖሪያ አፓርትመንት በቡልጋሪያና በአዋሬ 100% ለሚከፍሉ ደንበኞቻችን ባለ 1 መኝታ በ5 ሚሊዮን 500 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ በ6 ሚሊዮን 600 ሺህ ብር ሙሉ ክፍያ እንዲሁም ባለ 3 መኝታ በ10 ሚሊዮን ብር ብቻ ይዘንልዎ ቀርበናል። አሊያም በ20% ቅድመ ክፍያ ቀሪውን በ3 ዓመት የሚከፍሉበትን እድል አመቻችተን እየጠበቅነዎት ነው። ልብ ይበሉ፣ ይህ ቅናሽ የሚቆየው ለ10 ቀናት ብቻ ነው። ለበለጠ መረጃ በ0955 27 74 74 ላይ ይደውሉልኝ። ቴምር ፕሮፐርቲስ። አሜሪካም የሆርሙዝን ሰርጥ መዝጋት እንደምትጀምርና ለኢራን ክፍያ የሚሰጡ መርከቦችን እንደምታግድ ፕሬዝዳንት ዶናልድ ትራምፕ አስታወቁ። በመካከለኛው ምስራቅ አዲስ ውጥረት ነግሷል። በፓኪስታን የተካሄደው የኢራን አሜሪካም የሰላም ንግግር ያለ ውጤት ማብቃቱን ተከትሎ ትራምፕ ባወጡት መግለጫም የአሜሪካ ባህር ኃይል የሆርሙዝ መተላለፊያን እንደሚዘጋም አስታውቀዋል። ከሆርሙዝ የሚወጣም ሆነ የሚገባ ሁሉም አይነት መርከብ የሚታገድበት እንቅስቃሴ ይጀመራል። መርከቦች ለኢራን ክፍያ እንዳይፈጽሙ እንከለክላለን። ኢራን የቀበረቻቸውን ፈንጂዎች የማጽዳት ሥራም እንዲጀመር ትዕዛዝ ሰጥቻለሁ ብለዋል። በዓለም አቀፍ ውሃ መስመር ለኢራን ሕገወጥ ክፍያ ፈጽሞ ለማለፍ የሚሞክር መርከብ የመንቀሳቀስ እገዳ እንደሚጣልበት አስጠንቅቀዋል። በአሜሪካ ባህር ኃይል ወይም በሌሎች ሰላማዊ መርከቦች ላይ የሚተኩስ ካለ ደግሞ ክፉኛ ይመታል ሲሉ ዝተዋል። ከዚህ መግለጫ አስከትለው በጻፉት ሌላ መልእክት ደግሞ ኢራኖች በገቡት ቃል መሰረት ዓለም አቀፍ የውሃ መስመር የሆነውን ይህንኑ የሆርሙዝን ሰርጥ በፍጥነት ክፍት ቢያደርጉ ይሻላል ሲሉ አስጠንቅቀዋል። ይህ የትራምፕ ሆርሙዝን የመዝጋት እቅድ ምናልባትም ቀጣዩ የሁለቱ ሀገሮች ፍልሚያ ውሃ ሊሆን እንደሚችል ተንታኞች ይናገራሉ። የኢራን መሪዎች በሆርሙዝ ሰርጥ የሚተላለፉ መርከቦች እያንዳንዳቸው $2 ሚሊዮን ለማስከፈል የያዙት እቅድ ዓለም አቀፍ የባህር ላይ ዝውውር ወይም ደግሞ ነፃ ዝውውር ሕግን የሚጥስ ነው በማለት በርካታ ሀገሮች ተቃውሞ አሰምተዋል። በእስካሁኑ የሆርሙዝ መዘጋት የነዳጅ ዋጋን አንሮ በዓለም ዙሪያ ከፍተኛ ቀውስ ማስከተሉ ይታወቃል። በኢራን አሜሪካም የ2 ሳምንት ተኩስ አቁም የሆርሙዝ መከፈት የስምምነቱ አካል ቢሆንም በሊባኖስ የእስራኤል ዘመቻ በመቀጠሉ የተነሳም ኢራን የገባችውን ቃል ማፍረሷ ተመልክቷል። አሜሪካና እስራኤል ግን የሊባኖስ ጉዳይ በስምምነቱ አልተካተተም ቢሉም የኢራን መሪዎች አልተቀበሉም። በፓኪስታን ያለ ውጤት ባበቃው የሰላም ንግግርም የሆርሙዝ መከፈት ዋነኛ አከራካሪ ጉዳይ እንደነበር መረጃዎች ያሳያሉ። ለ21 ሰዓታት በፓኪስታን ዋና ከተማ ኢስላማባድ ለተካሄደው ድርድር መክሸፍ ሁለቱም ሀገሮች አንዱ ሌላውን ተጠያቂ ሲያደርግ ተደምጧል። የኢራን ልዑካን ቡድን መሪ የፓርላማ አፈ ጉባኤ መሐመድ ባጋር የአሜሪካ ከልክ ያለፈና ህገወጥ ጥያቄ በድርድሩ አመኔታ እንድታጣ አድርጓል ሲሉ የአሜሪካ ልዑካን መሪ ምክትል ፕሬዝዳንት ጄዲ ቫንስ በኢራን እምቢተኝነት ከስምምነት ሳይደረስ መቅረቱን ገልጸዋል። አንዳቸውም ግን ያላስማሙ ነጥቦችን በዝርዝር ያልገለጹ ሲሆን ከተለያዩ ምንጮች የወጡ መረጃዎች ግን የኢራን የኒኩሌር ግንባታና የሆርሙዝ ባለቤትነት ጉዳዮች መሆናቸውን አመልክተዋል። ምክትል ፕሬዝዳንት ጄዲ ቫንስ ከኢራን ጋር ተጨባጭ ንግግር መካሄዱ በራሱ መልካም ዜና ሲሆን ስምምነት ሳይደረስ መበተኑ መጥፎ ዜና ነው። የዜናው መጥፎነት ደግሞ ለኢራኖች ነው ብለዋል።
እንደ ፈረንጆቹ አቆጣጠር በ2015 ተደርሶ የነበረው ታሪካዊ የኒኩሌር ስምምነት እውን ለመሆን 18 ወራት እንደፈጀ በማስታወስ አሁንም ከስምምነት ለመድረስ ትዕግስት ያስፈልጋል የሚሉ ወገኖች አሉ። ግጭት እንዳያገረሽ የሰጉ ሀገራት ሁለቱ ሀገሮች ወደ ሰላም ጠረጴዛ እንዲመለሱ እየጠየቁ ናቸው። የብሪታንያ ጠቅላይ ሚኒስትር ኪር ስታርመር ሁለቱ ሀገሮች የደረሱትን ተኩስ አቁም በማክበር የሰላም ንግግሩን እንዲቀጥሉ ጠይቀዋል። ሁሉም ወገኖች ተጨማሪ ግጭቶችን እንዲያስወግዱ። የኢራን አብዮታዊ ጦር በበኩሉ ባወጣው መግለጫም ማንኛውም የተሳሳተ ስሌት ጠላትን በሆርሙዝ የእልቂት አዙሪት ውስጥ ይጨምራል ሲል አስጠንቅቋል። የኢራን ኃይሎች ሆርሙዝን ሙሉ በሙሉ በቁጥጥር ስር አውለው እንደሚገኙ ፕሬዝዳንት ትራምፕ ከፋክስ ኒውስ ጋር ባካሄዱት ቃለ ምልልስ ብሪታንያና ሌሎች ሀገሮች ፈንጂ ጠራጊዎች ወደ ሆርሙዝ ሰርጥ ለመላክ ቃል መግባታቸውን ገልጸዋል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶም በሆርሙዝ የተቀበሩ ፈንጂዎችን በማጽዳት ወይም ደግሞ በማስወገድ ድጋፍ ለማድረግ መጠየቁን ትራምፕ አመልክተዋል። አሜሪካም በኔቶ በጣም ተቀይማ የነበረ ቢሆንም አሁን ግን በሆርሙዝ ድጋፍ ለመስጠት መወሰኑን በቀና ተመልክተዋል። ሆርሙዝን ለማጽዳት ረጅም ጊዜ እንደማይወስድ አክለዋል። በፓኪስታን የተካሄደውን የሰላም ንግግር ከቁብ ያልቆጠሩት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከዚያ ይልቅ በሊባኖስ ወታደራዊ ዘመቻ ላይ አተኩረዋል። የፓኪስታኑ ንግግር ያለ ውጤት ስለማብቃቱ አንድም የእስራኤል ባለስልጣን አስተያየት አልሰጠም ነው የተባለው። የእስራኤል መገናኛ ብዙሃንም ስለ ድርድሩ ከማውራት ይልቅ ዛሬ የሀገሪቱ ጦር ኃይሎች ጠቅላይ ኤታማዦር ሹም ኢያል ዛሚር ጦር ኃይሉ በብሔራዊ ተጠንቀቅ እንዲቆም ወይም ደግሞ በብሔራዊ ደረጃም ተጠንቀቅ እንዲቆም ማዘዛቸውን ሲዘግቡ አርፍደዋል። ጦር ኃይሉ ወደ ብሔራዊ ተጠንቀቅ ደረጃ እንዲሻገር ትዕዛዝ የተሰጠው የኢራንና አሜሪካ ንግግር መክሸፉን ተከትሎ ነው ተብሏል። የሊባኖስ ዘመቻ ተጠናክሮ የቀጠለ ሲሆን ኢራንም ዳግመኛም እስራኤል ላይ ሚሳኤል ከተኮሰች የከፋ ምላሽ እንደሚጠብቃት ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደጋግመው አስጠንቅቀዋል። በኢራንና አሜሪካም የሁለት ሳምንት ጊዜያዊ ተኩስ አቁም መሰረት እስራኤልም ሆነች አሜሪካ በኢራን ድብደባ ማቆማቸው ይታወቃል። ኢራንም ወደ እስራኤል ሚሳኤል ከመተኮስ ታቅባለች። በሊባኖስ ተጠናክሮ በቀጠለው የእስራኤል ጥቃት በዛሬው ዕለት ብቻ 11 የሚደርሱ ሰዎች መገደላቸው ሲነገር ሄዝቦላህ 20 ሮኬቶች ወደ ሰሜን እስራኤል ማስወንጨፉ ታውቋል። ስለደረሰው ጉዳት እስካሁን የተባለ የለም። ይህ በእንዲህ እንዳለ ኢራንና አሜሪካንን እያደራደረች ያለችው የፓኪስታን ሁለት የነዳጅ መርከቦች የሆርሙዝ ሰርጥን እንዳያልፉ በኢራን ጦር መከልከላቸው ተሰምቷል። የፓኪስታን ሰንደቅ ዓላማን የሚያውለበልቡ ሁለት የፓኪስታን የነዳጅ መርከቦች ሆርሙዝን እንዳያልፉ መከልከላቸውን የዘገበው አልጀዚራ ዝርዝር መረጃ አልሰጠም። በሌላ በኩል አንጋፋው የአሜሪካ ዲሞክራት ሴናተር ማርክ ዋርነር የትራምፕ ሆርሙዝን የማገድ ውሳኔ ላይ ትችት አቅርበዋል። ሆርሙዝን ማገድ ኢራን መተላለፊያውን እንድትከፍት እንዴት ሊያደርጋት ይችላል የሚል ጥያቄ ያነሱት ሴናተሩ ሁለቱ በፍጹም የማይገናኙና ሊሳኩ የማይችሉ መንገዶች ናቸው ብለዋል። እቅዱ ሌላ ውጥረትና ግጭት የሚቀሰቅስ እንደሆነም አክለዋል። የፓኪስታኑ የሰላም ንግግር ያለ ውጤት መጠናቀቁን ተከትሎ በቀጣይ ምን ይከተላል? ለ47 ዓመታት የዘለቀው የኢራንና አሜሪካ ጠላትነት ማብቂያው የት ይሆን በማለት ይጠይቃሉ በርካታ ወገኖች። በሌላ በኩል ያለፈውን ትተን በአሁኑ 44 ቀናት ባስቆጠረው የኢራን ጦርነት እንኳን የወደመውን ንብረትና የተፈናቀለውን ሕዝብ ሳይጨምር በኢራን ብቻም ከ3700 በላይ ሰዎች መገደላቸው ይነገራል። በመቶዎች የሚቆጠሩ ሕፃናት ከተገደሉት መካከል ናቸው። የውጭ ዜጎችም አልተረፉም። በኢራን ከተገደሉት ሰዎች መካከል የአፍጋኒስታን፣ ሶሪያ፣ ፓኪስታን፣ ቻይና፣ የኢራቅና የሊባኖስ ዜጎች እንደሚገኙበት ዘገቦች አመልክተዋል። በአፍሪካ ህብረት አቅራቢያ የምስራቅ አፍሪካ ግዙፍ ኢስላሚክ ሴንተር በሆነው አልነጃሺ መስጂድ ፊት ለፊት የንግድ ሱቆችን ከ26 ካሬ ጀምሮ በ900 ሺህ ብር ቅድመ ክፍያ በመሸጥ ላይ እንገኛለን። ሱቁን በ24 ወራት ውስጥ ጥንቅቅ አድርገን እናስረክቦታለን። በተጨማሪም የመኖሪያ አፓርትመንት በቡልጋሪያና በአዋሬ 100% ለሚከፍሉ ደንበኞቻችን
ባለ 1 መኝታ በ5 ሚሊዮን 500 ሺህ ብር ሙሉ ክፍያ፣ ባለ 2 መኝታ በ6 ሚሊዮን 600 ሺህ ብር ሙሉ ክፍያ እንዲሁም ባለ 3 መኝታ በ10 ሚሊዮን ብር ብቻ ይዘንልዎ ቀርበናል። አሊያም በ20% ቅድመ ክፍያ ቀሪውን በ3 ዓመት የሚከፍሉበትን እድል አመቻችተን እየጠበቅነዎት ነው። ልብ ይበሉ፣ ይህ ቅናሽ የሚቆየው ለ10 ቀናት ብቻ ነው። ለበለጠ መረጃ በ0955 27 74 74 ላይ ይደውሉልን። ቴምር ፕሮፐርቲስ